ሰላም ጤና ይስጥልን አድማጭ ተመልካቾቻችን መስከረም 15 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየሁ። በለጠ ካሳ ነኝ። በሰሜን ወሎ ዛሬም ለሁለተኛ ቀን ከባድ ውጊያ እየተደረገ ነው የሚገኘው። ወሳኝ የምትባለው ወታደራዊ ስትራቴጂክ ቦታ ከባድ ውጊያ እየተደረገባት ነው የሚገኘው። ከዚህ ጋር በተያያዘ እስካሁን ድረስ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በዚህ አውደ ውጊያ እንግዲህ ጠንካራ የሚባል የመንግስት ወታደሮች ምሽጋቸውን ለቀዋል። ይሄ ትላንትና ከነበረው ዘመቻ እየቀጠለ ነው። ከዚህ ጋር በተያያዘ በአካባቢ ያለውን አሁን ሁኔታ በተመለከተ ዝርዝር መረጃዎችና የትላንቱንም የውሎ መረጃ እንዲሁም ደግሞ ፖለቲካዊ፣ ወታደራዊ አንድምታዎችንም በተመለከተ ዝርዝር መረጃዎችን የማደርሳችሁ ይሆናል። በሰሜን ወሎ ዞን እንግዲህ ከወልዲያ እስከ ላሊበላ ባለው ቀጠና የትላንቱን ከፍተኛ ወታደራዊ ጥቃት ተከትሎ ከፍተኛ የብልጽግና ወታደራዊና የፖለቲካ መሪዎች ከፍተኛ ድንጋጤ ውስጥ ገብተዋል። ጉዳዩ በተመለከተ አንዳንድ መረጃዎችም ወጥተዋል። በዚህ ዘመቻ እንግዲህ አዛዥ የተባሉትም እንደዚሁ ተጠያቂ ይደረጋሉ ወደሚል ወታደራዊ እርምጃዎች እንቅስቃሴ አለ። ከዚህ ባሻገር ዛሬ የተደረገ ያለውን ውጊያ በተመለከተና በአካባቢውም ዘግየት ብሎ እንግዲህ የወጡ መረጃዎች እንደሚያሳዩት ስልክ አገልግሎት ተቋርጧል። ወሳኝ የተባለው ቦታ አብዛኛው በፋኖ ቁጥጥር ስር ስለመግባቱ ዙ 23 እና በርካታ መሳሪያዎችም እንደዚሁ ከበባ ውስጥ ስለመግባታቸውና በመቶዎች የሚቆጠር የመንግስት ወታደር በዚህ ዘመቻ እንደዚሁ ከበባ ውስጥ ስለመግባቱ የሚገልጹ መረጃዎች አሉ። እሱም በዝርዝር የማሰማችሁ ይሆናል። ከዚህ ባሻገር እንደዚሁ ሰሞኑን በፋኖ ቁጥጥር ስር ውሎ የነበረው የዞኑ ብልጽግና ባለስልጣን መለቀቅን በተመለከተ ያለውን አወዛጋቢ ጉዳይ በተመለከተ ምንም አዳዲስ መረጃዎች አሉ የሚለውንም በዚህ ሰዓት ወደ እናንተ የማደርስ ይሆናል። ከዛ ባሻገር በተለያዩ አካባቢዎች ያሉ አውደ ውጊያዎችን ዝርዝር የግንባር መረጃዎችን በዚህ ሰዓት አሰናድቻለሁ። መረጃዎቹን እስከ መጨረሻው እንድትከታተሏቸው ነው በአክብሮት የምጋብዛችሁ። እንግዲህ በአመዛኙ ዛሬ ያስኳቸው ወታደራዊ መረጃዎች ናቸው። ሀሳብ አስተያየቶቻችሁን በሌላ ጊዜ በስፋት የምመልስባቸው ይሆናል። እንግዲህ ትላንትና መስከረም 14 2018 የሰሜን ወሎ የግዳን በተለይ ወንዳች ተብሎ የሚጠራው ወታደራዊ ካምፕ ላይ የደረሰውን ከጥቃትና በፋኖ መያዝ ተከትሎ የበቅሎ ማነቂያ እንደዚሁም ሌሎች ሮቢት፣ ኩልመስክና ድል ወታደራዊ ገዥ መሬቶች በፋኖ ተይዘዋል። ከዚህ ጋር በተያያዘ የብልጽግና አመራሮች እንደዚሁ በሌሊት የወረዳው ባንኮችን ገንዘብ አውጥተው ወደ ገጠር ተበትነዋል ተብሏል። በዚህ ቀጠና ዝርዝሩን እንመለስበት ይሆናል። ይህንን በተመለከተ እንግዲህ ሰሞኑን ሰሜን ወሎ አንድ መረጃ ድርሻችሁ ነበር። ይህንን መረጃ ለማስታወስ እወዳለሁ። ትላንትና እና ዛሬ ያለው ዘመቻ ጋር በተያያዘ ወታደራዊ የመንግስት ወታደሮች ተክለው ቁመና ምን ይመስላል የሚለውን የሚያሳይ ስለሆነ ከሁለት ቀናት በፊት ወደ እናንተ ያደረስኩትን ዘገባና አንድ የሰሜን ወሎ የዞን ብልጽግና ባለስልጣን ያካፈለኝን አጠቃላይ ወቅታዊ ሁኔታ በተመለከተ ዘገባውን ላስታውሳችሁ። የሰሜን ወሎ የብልጽግና አመራሮች እንግዲህ በመከላከያ ተስፋ መቁረጣቸውን የሚገልጽ መረጃ ነበር በወቅቱ ያደረስኳችሁ። የዞኑ ከፍተኛ ኃላፊ የሆነ ባለስልጣን እንግዲህ መከላከያ ተስፋ ቆርጠናል፣ ይጠብቀናል ብለን አናስብም። መከላከያው ቀን ትጥቁን ይዞ ከወዲያ ወዲህ ቢልም ጥርስ የሌለው አንበሳ መሆኑን እናውቃለን። ዘምቶ ውጤት የማያመጣ ተኩሶ የማይጥል እንኳን እኛን ራሱንም መጠበቅ አልቻለም። ስጋት ውስጥ የስንት ዋጋ ከፍለን ያመጣናቸውን መረጃዎች መሰረት አድርጎ ተደጋጋሚ ዘመቻ እንዲዘምትና የዘመቻ እቅድ ቢሰጠውም መረጃ ሰጥቶ በተደጋጋሚ ዘመቻዎችን አክሽፏል። መረጃዎችን ሰጥተነው ይህንን ችግራቸውን መልሰው በሌላ ያላከካሉ። ዘመቻ የሚያከሽፉት የብልጽግና አመራሮች ናቸው በሚል ቀድመው እኛን ይወነጅላሉ። እነሱ ግን መረጃም ተሰጥቷቸው መዋጋት የማይችሉ መሆናቸውን የአመራር ገልጸው ነበር። እውነታው እነሱ መዋጋት አይፈልጉም፣ አይችሉም። አንዳንዶቹ መለዮ ለባሽ እንጂ ቋንቋ እንኳ የማይረዱ ወታደራዊ ዲሲፕሊን ያላሟሉ በስልጠናና በአካል ብቃት በበቂ ሁኔታ ራሳቸውን ያልገነቡ ናቸው ሲሉ እንግዲህ ባለስልጣኑ ይህንን ጉዳይ መግለጻቸው ይታወቃል። ለዚህ ደግሞ ዋናው ችግር የአዛዦቹም ጭምር ነው። አዛዦቹ ከወታደሮቹ የተለዩ አይደሉም። ስብሰባ አብረን ተሰባስበን አንግባባም። የህዝብ አስተዳደር ላይ ቀጥታ ጣልቃ አትግቡ ስንላቸው አይሰሙም፣ አይረዱም። እደፋሃለሁ የሚል ቃል ብቻ ነው የሚያውቁት። እነዚህን አምነን ሌሊቱን ይጠብቁናል ብለን ማደር ካቆምን ቆይተናል። ራሳችን የተወሰኑ የአድማ ብተና አባላትን ይዘን የመጣውን ለመጋፈጥ ሞትን ለመቀበል ሌሊት ቆመን እናድራለን። አመራሩ ሲገናኝ የሚያወራው ይህንን ነው። ተስፋ ቆርጧል፣ ስጋት ላይ ወድቋል። አቅም ያለው የብልጽግና አመራር ልጆቹና ቤተሰቦቹን ወደ ከተሞች አሽቷል። ብልጽግና አመራር
ሁልጊዜ ጭንቀት ላይ ነው ያለው። ስሙ እንዳይገለጽ የፈለገው እንግዲህ ይሄ ባለስልጣን ከዚህ በፊትም ወደ አዲስ አበባ ለሕክምና ወደ ዱባይ ቤተሰብ ለመጠየቅ ሄደው የአካባቢ ባለስልጣናት አለመመለሳቸውን ጨምሮ ገልጾ ይገርመሃል ሁሉም በሚባል ደረጃ መውጫ ቀዳዳና ፍለጋ ቢያገኝ ብልጽግናን አምኖ የሚቀመጥ የለም፣ አማራጭ ፍለጋ ላይ ነው የሚል መረጃ አድርሶ ነበር። መከላከያ አለ ብሎ የሚዘናጋ የብልጽግና አመራር ከዚህ በፊት ከባድ ዋጋ መክፈሉን ተመልክተናል፣ እኛ ከዚህ ትምህርት ወስደናል የሚል መረጃ አጋርቶ ነበር። እንግዲህ ትላንትና የሆነው ምንድነው? በብልጽግና በፖለቲካና ወታደራዊ አመራሮች መካከል ከባድ ድንጋጤ የፈጠረው የውሎ መረጃ ምን ይመስላል የሚለውን እንግዲህ በአንድምታዎችም በመረጃውም ወደ እናንተ ላድርስ። ትላንትና አንድ ካምፕ ሙሉ በሙሉ የመንግስት ጦር ከነ ሎጂስቲኩ ከነ ወታደራዊ ተሽካሪው በርካታ መሳሪያዎች ጋር በፋኖች ገብቷል። እንግዲህ በርካታ ቦታዎች ናቸው፣ 5 ቦታዎች ናቸው በፋኖች የገቡት። ከነዚህ ውስጥ ግን ወንዳች ተብሎ የሚጠራው ትልቁ ወታደራዊ ማዘዣ ጣቢያ በርካታ የጦር መሳሪያዎች፣ በርካታ ወታደር የተከማቸበትና በዚህ ቀጠና ራያ ቆቦ ደጋማ አካባቢዎችን እስከ አለማጣ ድረስ እንዲሁም ደግሞ እስከ ኮረም ቀጠና በታች በኩል እስከ ላሊበላ በዚህኛው በኩል ደግሞ እስከ ወልዲያና ድል ሐሙሲት ድረስ ቀጠናዎችን ይሸፍናል ተብሎ ወሳኝ የተባለው ቦታ ነው እንግዲህ ትላንት በፋኖች እየገባው። ይህ እንግዲህ በሰሜን ወሎ ዞን የብልጽግና ባለስልጣናት ሰራዊቱ እኛን አይጠብቀንም ያሉት ካሁን በፊት ተግባራዊ እያደረገ ክስተት ነው የተከሰተው። ወንዳች ወታደራዊ ካምፕ ሙሉ በሙሉ በፋኖች መግባቱ በብልጽግና ፖለቲካና የጸጥታ መዋቅር ከፍተኛ ድንጋጤ ፈጥሯል። ለዚህም እንግዲህ ማሳያ የሚሆኑ መረጃዎች አሉ። ወደ ታች ብልጽግና ባለስልጣናት ወደ ካምፕ ገብተዋል፣ ከተማ ለቀው ወደ ገጠር ተበትነዋል። እንዲሁም ደግሞ ተጨማሪ ኃይል ያስፈልገናል በሚል ከተሞችን እንደዚሁ የሚጠብቅ ተጨማሪ ጥያቄ እያቀረቡ ነው የሚገኙት። እንግዲህ በመዋቅሩ ከፍተኛ ድንጋጤ ተፈጥሯል። በፋኖ በኩል ደግሞ በሌላ በኩል አዲስ ምዕራፍ የሚከፍት የዘመቻ ምዕራፍ ሆኗል። በርካታ ተተኳሾች ምናልባትም ፋኖ እንደ ወራት የሚያዋጉ የቡድን መሳሪያዎች የውጊያ ጨዋታውንና ወይም ደግሞ የውጊያ ስልቱን የሚቀይሩ የቡድን መሳሪያዎች፣ የነፍስ ወከፍ መሳሪያዎች አዲሱን ሰልጣኝ የፋኖን ሰልጣኝ ሙሉ የሚያስታጥቁ አዳዲስ መሳሪያዎች እና ወታደራዊ ተሽከርካሪዎች የፋኖን የተንቀሳቃሽ ወታደራዊ ዘመቻ የሚያግዙ ተሽከርካሪዎች ጭምር ናቸው። እንግዲህ ትላንትና በፋኖ እጅ የገቡት ከቁሳዊ ምርኮ ባሻገር ፋኖ ጠፍቷል፣ ፊት ለፊት መዋጋት አይችልም፣ ወደ ሽፍትነት ለውጠነዋል፣ የሎጂስቲክ መስመሩ እንደዚህ ተቋርጧል፣ የመረጃ መዋቅሩ ተበትኗል፣ የሀብትና የስንቅ መስመሩ እንደዚሁ በቁጥጥር ስር ውሏል ሲሉ የነበሩት የብልጽግና ባለስልጣናትና ወታደራዊ መሪዎች ተበትኗል፣ ተዳክሟል። በፊት ለፊት በቀን ዘመቻዎችና በሌሊት ዘመቻዎች በልዩ ዘመቻዎች አከርካሪውን መተነዋል የሚለው የጀኔራል መሐመድ ተሰማ ሪፖርት እንዲሁም ደግሞ 10% ብቻ የሚቀር ፋኖ ነው የቀረን እሱም መለቃቀም ነው 90% እንደምሰነዋል የሚለው የፊልድ ማርሻል ብርሃኑ ጁላ የአደባባይ ፉከራ 4 ክላሽ ይዘው እያወዛወዙ 4 ኪሎ መግባት አይችሉም የሚለው የአብይ አህመድ የንቀትና የፓርላማ ንግግር ከእውነት የራቀና ከወታደራዊ ሳይንስ የወጣ ተራ ፕሮፓጋንዳ መሆኑን እንግዲህ የትላንትናው የወንዳቹ ወታደራዊ ካምፕ መጠቃት በውል የሚያሳይ ነው። እንግዲህ አብይ አህመድ ያው ኮሎኔልነት ማዕረግ ቢኖረውም ወታደራዊ ሁኔታዎችን ከእግረኛ ሰራዊት እንዲሁም ደግሞ ከተዋጊ አቅም አንጻር ነገሮችን እየገመገመ ደግሞ ወታደራዊ ሪፖርቶችን እየተቀበለ እውነታውን ተቀብሏል ማለት አይቻልም። ካሁን በፊት የሚሰጣቸው የነበሩት አስተያየቶች በፍጹም በወታደራዊ ልምድና በወታደር አካባቢ እየቆየ ሰው የማይመስሉ ንግግሮች እንዲናገር የነበረው ፋኖ 4 ክላሽ ይዞ እየተወዛወዘ ነው የሚል ካሁን በፊት ህወሓትን የህግ ማስከበር ዘመቻ ተብሎ በመጀመሪያዎቹ 14 ቀናት ወደ ዱቄት በትነነዋል የሚሉ ንግግሮቹ አብይ አህመድ ወታደር መሆኑን ጥያቄ ውስጥ የሚያስገቡ ናቸው። በእርግጥ እንግዲህ በወታደራዊ ሎጂስቲክ ክፍል የሬዲዮ ክፍልና ሎጂስቲክ አካባቢ ነው እንጂ የቆየው በውጊያና ኦፕሬሽን ላይ አልተሰማራም። ይሄ ይሆናል እንግዲህ አብይ አህመድ ወታደራዊ ግምገማን ለመውሰድ እንዳይችል እያደረገው ይላሉ የመረጃ ምንጮቹ። በትላንቱ እንግዲህ በግማሽ ቀን ዘመቻ ብልጽግና በፍጹም ማስተባበል የማይችለው መራር ሽንፈት ነው የገጠመው። በግርድፍ የውሎ መረጃዎች መሰረት እንግዲህ አሃዛዊ ቁጥሮችን በተመለከተ በትላንትናው የግዳን፣ የላስታ፣ የወልዲያ ዙሪያ በተለይ የድልብና የበቅሎ ማነቂያን ውጊያዎችን ጨምሮ 6 ሞርተሮች፣ 6 ብሬን፣ ከ14 በላይ ስናይፐር፣ የነፍስ ወከፍ መሳሪያዎች እንደዚሁ በመቶዎች የሚቆጠሩ ሙት ምርኮን በመቶዎች የሚቆጠር ተተኳሽ
በሺዎች የሚቆጠር እንግዲህ ከ52,000 በላይ ተተኳሽ የመገናኛ ሬዲዮዎችን ጨምሮ እንዲሁም ደግሞ ቦምብና የኤፍ1 ቦምቦችን ጨምሮ በመቶዎች የሚቆጠሩ በፋኖ እጅ ሲገቡ እንግዲህ በአጠቃላይ በቁስለኛም ደረጃ ሲታይ በርካታ ቁስለኛ በመቶዎች የሚቆጠር እንዳለ ነው መረጃዎቹ የሚያሳዩት። እንግዲህ ይህንን በሞርተር ቅንቡላ ተተኳሾችን ጨምሮ አጠቃላይ ወታደራዊ ካምፑ ላይ የነበረው ሬሽን፣ ስንቅ፣ ሎጂስቲክ እና ተሽከርካሪዎች ናቸው በፋኖ እጅ እየገቡት። እንግዲህ አሃዛዊ ቁጥሮቹ ያው ከቦታ ቦታ የመለያየት እድል ይኖራቸዋል። ሆኖም እንግዲህ አንድ ካምፕ ውስጥ የወጣ ኃይል የለም። በዚህ እንግዲህ በወታደራዊ አይን ሲታይ በቀጠናው የመንግስት ኃይል በተለይ 12ኛ እና 62ኛ ክፍለ ጦር ተዋጊውን ኃይል የክፍለ ጦሩን መሳሪያዎች፣ ተተኳሽ፣ ሬሽን፣ የወደፊቱን ስንቅ ጭምር ለፋኖ ያስረከበበትና የተማረከበት ነው። ይህንንም ጉዳት አስተናግዷል። እንግዲህ የዚህ ዘመቻ ስብራቱ በመንግስት ጦር አጠቃላይ የውጊያ ስምሪት፣ ወታደራዊ ግዳጅ፣ ወታደራዊ አዛዦች እና ወታደራዊ መሪዎች በቀላሉ የሚለቅ ስብራት አይደለም። ከፍተኛ ጫና ያሳደረ ነው። ከአሁን በፊት እንግዲህ በተደረጉ ጦርነቶች ተንቤን ውስጥ የተደረገው ውጊያ ሰራዊቱን ከትግራይ ያስወጣው፣ ከዛ ቀጥሎ ቆቦ አካባቢ የተደረገው ውጊያ በልዩ ኃይልና በአድማ ብተና በተለይ ወልዲያ ዙሪያ ከባድ ጉዳት ያደረሰው ከህወሓት ጋር ከተደረጉት ውጊያዎች ተመሳሳይ የካምፕ ጥቃት ነው። እንግዲህ የትላንቱ ውጊያ ሲታይ እንግዲህ የፎቶና የቪዲዮ ማስረጃዎች ከተሰራጩ በኋላ አዲስ አበባ ጭምር የሚገኙ የብልጽግና ወታደራዊና ፖለቲካዊ ባለስልጣናት ከባድ ድንጋጤ ውስጥ ስለመውደቃቸው ነው መረጃዎች የሚያሳዩት። ዘመቻ ደማሊ በሚል የአማራ ፋኖ ብሔራዊ ኃይል የምስራቅ ቀጠና ምኒልክ ዕዝ የጀመረው ዘመቻ በወሎ የተለያዩ ቀጠናዎች እንግዲህ ዛሬም ቀጥሏል። ዛሬም በተለይ በወንዳች ባሻገር በስታይሽ እንዲሁም ደግሞ በሙጃ አካባቢ ያሉ የውጊያ መረጃዎች ናቸው ዛሬ የሚያሳዩት። እንግዲህ ገዥ መሬቶችን የለቀቀው የመንግስት ጦር መሳሪያዎችን በግማሽ ቀን እየሰጠው ኃይል ከዚህ በኋላ የት ላይ ሆኖ ነው የሚዋጋው? የብልጽግና ባለስልጣናትስ የት ላይ ቆመው ነው ድጋሚ የአስተዳደር መዋቅራችን እግር እንተክላለን የሚለው አብሮ የሚታይ ነው የሚሆነው። በዚህ እንግዲህ በአጠቃላይ የሰሜን ወሎ ዘመቻ ከውሎ ጋር በተያያዘ መረጃ የዞኑ የብልጽግና አመራሮች ከፍተኛ ሽብር ውስጥ ገብተው ስለማምሸታቸው መረጃዎች ጠቁመዋል። በዚህም የዞኑ አመራሮች ከባድ ጭንቀት ውስጥ የገቡት ወደ ወታደራዊ ካምፕ እና ወታደራዊ ጥበቃ ጠይቀዋል። በዛም ነው ያደሩት ተብሏል። ሰሞኑን የክልሉን ጸጥታ ትቀበላላችሁ ራሳችሁ በሚል የስነ ልቦናና ወታደራዊ ስልጠና ሊሰጣቸው ወደ ጭፍራ አካባቢ ሂደው የነበሩ የብልጽግና ባለስልጣናት ከፊሎቹ ተመልሰዋል፣ ከፊሎቹ ደግሞ በዛው ነው ያሉት። ይህንን ነው እንግዲህ ትላንትና የሰሙት መረጃ። ይህንን በተመለከተ ብዙዎቹ ወደ ቤታቸው የተመለሱ ቢሆንም ከጭፍራ ወደ ወታደራዊ ካምፕ ለመሄድ ተገደዋል አሉ። ወልዲያ አካባቢ ያለ አንድ የመረጃ ምንጭ በቤቱ ያደረ አንድ የአካባቢው አስተዳደር ቢኖር የጉባ ላፍቶ ወረዳ አስተዳዳሪ ብቻ ነው። ሌሎቹ ወደ ወታደራዊ ካምፕ ተወስደው ነው ያደሩት። ወልዲያ ሌሊቱን ይያዛል የሚል ከባድ ስጋት ውስጥ ገብተው ነበር ብለዋል። ከወልዲያ ወጣ ብሎ በሚገኙ ገጠራማ አካባቢዎች ዛሬ ከነጋ በኋላ እንደገና አዲስ የጸጥታ ኃይል ተሰማርቶ ሰምቦ፣ ሲሪንቃ፣ በቅሎ ማነቂያ በተባሉ አካባቢዎች ገበሬዎችን በብዛት እየደበደበና እያሰረ ነው የሚገኘው። ትላንት ፋኖ ጥቃት ፈጽሞ ሲመጣ ለመከላከያ መረጃ አልሰጣችሁም በሚል በርካታ አርሶ አደሮች ታስረዋል። ፋኖ መቼ ጥቃት እንደሚፈጽም ታውቃላችሁ፣ ልጆቻችሁ ናችሁ በሚል ነው እንግዲህ በርካታ አርሶ አደሮች የታሰሩትና የተደበደቡት። ይህንን የተመለከተ አንድ የመረጃ ምንጭ ከወልዲያ መከላከያ ተኝቶ ካምፕ ውስጥ ተኝቶ ሲጠቃ አርሶ አደር የመከላከያ ካምፕ እንዲጠብቅ ይገደዳል ወይ? በዚህ ድብደባ ይፈጸማል ወይ? የሚያሳዝን ነው በሚል ጉዳዩን ገልጾታል። የመንግስት ወታደሮች ጥቃት ሲደርስባቸው ሁልጊዜ የበቀል ብትራቸውን የሚያሳርፉት በምስኪኑ ገበሬ ላይ ነው። ይህም እንግዲህ አህያውን ፈርቶ ዳውላውን እንደተባለው ይመስላል ሲሉ ነው የገለጹት። ዛሬው እንግዲህ በዚሁ ቀጠና በወልዲያ ዙሪያ እንደዚሁ ውጊያ እየተደረገ ነው የሚገኘው። በዛሬው ዕለት በግዳን ወረዳ ሙጃ ከተማ ከባድ ውጊያ እየተደረገ ይገኛል። በውጊያው ከፍተኛ ሰብአዊ፣ ቁሳዊ ጉዳት ስለመድረሱ ዘጌት ብለው የወጡ መረጃዎች ያሳያሉ። ትላንትና ኩልመስክ፣ ከበቅሎ ማነቂያ፣ ከሮቢት እንዲሁም ደግሞ ከድልባ አካባቢ የተረፈው የመንግስት ኃይል ተሰባስቦ ሙጃ ከተማ ራሱን እያደራጀ ባለበት በዚህ ወቅት ነው ዛሬ ማለዳ ሙጃ ከተማ ላይ ፋኖ የከበባ ጥቃት የከፈተው። ከተማው አብዛኛው በፋኖ ቁጥጥር ስር መግባቱ ታውቋል። የመንግስት ወታደሮች ጠንካራ ምሽግ የሚባለው ወርቃውጡ ተብሎ የሚጠራው ቦታ በፋኖ ቁጥጥር ስር ገብቷል። ይህንን ቦታ ለቀው የመንግስት ወታደሮች
ይህንን ገዥ መሬት አስረክበው ወደኋላ ወጥተዋል። ከተማውን በፋኖ እጅ ገብቷል። የመንግስት ወታደሮች ከተማው አናት ላይ ሙጃ ማርያም ተብሎ የሚጠራ ተራራማ ቦታ ላይ ሰፍረው አሁን ከባድ መሳሪያ ድብደባ ወደ ከተማው እያደረጉ ነው የሚገኙት። ያም ሆኖ ይህም እነሱ ያሉበት ዙ 23 መሳሪያዎችን ያከማቹበት ሌሎች መሳሪያዎችን ሙጃ ማርያም እንደዚሁ ከበባ ውስጥ ስለመግባቱ ተገልጿል። ተጨማሪ መረጃ እንግዲህ በዚህ በኩል እየደረሰው ምንድን ነው? በዚህ ጉዳት ደርሷል። በመቶች የሚቆጠሩ የመንግስት ወታደሮች ሞትና ቁስለኛ ስለመሆናቸው፣ ምርኮ ስለመሆናቸው የትላንቱን ሳይጨምር ዲሽቃ፣ ሞርተር፣ ሌሎች ብሬና የቡድን መሳሪያዎች በፋኖ እጅ ስለመግባታቸው አሁን የወጡ መረጃዎች ያሳያሉ። ተጨማሪ ኃይል ወደ ሙጃ ከተለያዩ አካባቢዎች ለማንቀሳቀስ ጥረት እየተደረገ ነው። በተለይ ከላሊበላ፣ ቡግና፣ ላስታ አካባቢ ተጨማሪ ኃይል ወደ አካባቢው እንዲሄድ እየተደረገ ነው። ከቡግና የተነሳው የመንግስት ኃይል ወደ ሲሞሎ ተብሎ ወደሚጠራው ቦታ ደርሷል ነው ያሉት። በዚህ አካባቢ እንግዲህ ያለው ውጊያ አሁንም እንደቀጠለ ነው። እንግዲህ ምርኮና አጠቃላይ የደረሰው ጉዳት ሳይጨምር እስካሁን ድረስ ከ13 በላይ የቡድን መሳሪያዎች እንግዲህ የሰው ኃይሉን አጠቃላይ ቁጥር ገና አልተጣራም። 13 በላይ የቡድን መሳሪያዎች በዛሬው ውጊያ ወደ ፋኖ እጅ ገብተዋል። እንግዲህ ዲሽቃ፣ ብሬን እና ሞርተርን ጨምሮ እንደ ስናይፐር ያሉ መሳሪያዎች ናቸው። ሌላው የነፍስ ወከፍ መሳሪያና ተተኳሽ ገና መረጃ እየተጣራ ነው የተባለው። ከብልባላ ላሊበላ ተጨማሪ ኃይል ወደ አካባቢው ወደ ግዳን እየተንቀሳቀሰ ነው። ብልባላ አካባቢ እንግዲህ ይህችም ቡግና ውስጥ ወሳኝ ቦታ ነች። ይህችን ቦታ ለቆ ሲወጣ ካምፕ አካባቢ የነበሩ ቁሳቁሶችን አቃጥሎ ነው የመንግስት ወታደር እየወጣው ነው የተባለው። ከዚህ ባሻገር በደጋማው የወሎ የሰሜን ወሎ አካባቢ በዚሁ በአዋሳኝ አካባቢዎች እንደዚሁ በጋሸና እንዲሁም ደግሞ ኮን አካባቢ ውጊያዎች ስለመደረጋቸው መረጃዎቹ ጠቁመዋል። እነዚህን በተመለከተ እንግዲህ አሁን ያለው አጠቃላይ ሁኔታ በኮን ዋድላ ማለት ነው ሌሊቱን የአካባቢ የብልጽግና አመራሮች አካባቢውን ለቀው ወደ ወታደራዊ ካምፕና አድማ ብተና ካምፕ ገብተው ስለማደራቸው፣ እስታይሽ ከተማ ትላንትና እስታይሽ መድኃኔዓለምና አካባቢው በፋኖ ሲያዝ የወረዳው የብልጽግና አመራሮች የስታይሽ ከተማ የሚገኙ ገንዘብ የባንኮች ውስጥ ያለ የጥሬ ገንዘብን አውጥተው እንደዚሁ ወደ ገጠራማ አካባቢ ወደ ቦያ ሚካኤል፣ ሐሙሲት እና ሌሎች አካባቢዎች በሌሊት መሸሻቸውንም እንደዚሁ ሰሜን ወሎ አካባቢ የወጡ መረጃዎች ያሳያሉ። የወረዳው የጸጥታ ኃይል ተጨማሪ ኃይል እንዲመጣለት ጋሸና አካባቢ ጠይቆ ነበር። ሆኖም ሐሙሲት አካባቢ ያለው በፋኖ ተይዟል በሚል ተጨማሪ ኃይል ሳይደርስለት አድሯል። ቦያ ሚካኤል፣ ማርያም እንዲሁም ደግሞ በሐሙሲት በኩል ሌሊት የወረዳው አመራር ተበትኖ ነው ያደረው። ጋሸና ሌሊት ተኩስ ነበር። ለአንድ ሰዓት በቆየው ተኩስ እንግዲህ የደረሰው ጉዳት በዝርዝር አልታወቀም። ወደ ዋድላ ኮን የብልጽግና አመራሮች ሌሊቱን እንግዲህ ከላይ እንደገለጽኩት ወደ ወታደራዊ ቀጠና ሂደው አድረዋል። እንግዲህ የሰሜን ምስራቅ እዝ አዛዥ ከዚህ ዘመቻ ጋር በተያያዘ በእንግዲህ አኩርፋሃል በሚል ሌተናል ጀኔራል ይቅርታ እንግዲህ ትናንትና ብርጋዴር ያልኩ ሌተናል ጀኔራል አሰፋ ቸኮል አኩርፋሃል፣ መረጃ አለ ሰራዊቱ ሲጠቃ በሚል እንደዚሁ እንግዲህ ወቀሳ ደርሶባቸዋል። ምን እርምጃ ሊወሰድ እንደሚችል አልታወቀም ብለዋል። ባለፈው አፋር ውስጥ በነበረ ስብሰባ በተመሳሳይ ሌተናል ጀኔራል አሰፋ ቸኮል ላይ ተመሳሳይ እንደዚሁ ወቀሳዎች ቀርበው ነበረ። ትላንትናም ኮምቦልቻ ከነ ጀኔራል አበባው ጋር በነበረው ስብሰባ ይሄ ጥቃት ከተሰማ በኋላ እንደዚሁ ጀነራል አበባው ሌተናል ጀነራል አሰፋ ቸኮልን እንደዚሁ ተናግሮታል። ንትርክ ውስጥ ገብተዋል ነው የተባለው። እንግዲህ የትላንቱ የወንዳቹ ወታደራዊ ካምፕ ጥቃት ከብልጽግና አመራሮች እስከ ወታደራዊ የእዝ የሰሜን ምስራቅ እዝ አዛዥ ድረስ እንደዚህ አይነት ቀውስ ነው የፈጠረው። ወደ ሌሎች የግንባር መረጃዎች እመለሳለሁ። እንግዲህ ሌላ መረጃ ወደ ባህር ዳር የሚወስደን መረጃ ላስከትል። በባህር ዳር ከተማ ተይዟል የተባለው የብልጽግና አመራር መለቀቅ በፋኖ እንግዲህ ይህንን ዘመቻ ሲፈጽም ፋኖ ትልቅ የከተማ ኦፕሬሽን ሰራ በሚል ከፍተኛ የሚዲያ ዘገባ ሽፋን ተሰጥቶት የነበረው የብልጽግና አመራር መለቀቁ ለሁለተኛ ጊዜ ከባድ የመነጋገሪያ አጀንዳ ሆኗል። ከዚህ በፊት በሰከላ ግንባር በነበረው ውጊያ ተማርኮ የነበረው የቀድሞ የህወሓት ታጋይ ኮሎኔል ኪሮስ እና በኋላ የመከላከያ እንደዚሁ የክፍለ ጦር አዛዥ ሆኖ በዚህ መለቀቅና በፋኖ ሰራዊት ቁጣ ቀስቅሶ ነበረ። በወቅቱ የፋኖ ሰራዊት እንዴት የተማረከ ኮሎኔል ይለቀቃል በሚል ቁጣ ተቀስቅሶ ነበር። ጉዳዩን በተመለከተ የፋኖ የቀጠናው መሪዎች ማብራሪያ እንደሚሰጡ፣ ምርመራ እንደሚያደርጉ ገልጸው ነበረ። ኮሎኔል ኪሮስ በገንዘብ ተደራድረው የለቀቁ ያሏቸውን በተመለከተ ጉዳያቸው ታይቶ ዲሲፕሊን እርምጃ እንደሚወሰድና የዝርዝር ጉዳዩ ለፋኖ ሰራዊትና ለህዝብ እንደሚገለጽ ቃል ተገብቶ ነበር። ይህ እንግዲህ ባለበት ሁኔታ ነው፣ ከወራት በፊት የሆነው ባለበት ሁኔታ ነው። በነገራችን ላይ በወቅቱ በዚህ ኮሎኔል መያዝ የህወሓት ልሳን ከሚባሉት
መካከል ለአንዱ የሆነው ስታሊን ገብረስላሴ በወቅቱ የኮሎኔል መያዝ አስመልክቶ የተናገረው ንግግር እንግዲህ ሁሉም ውስጥ ያለ ነው። በዚህ ሁኔታ ኮሎኔሉ ተለቋል። እንግዲህ ባለፈው መስከረም 10 ደግሞ ባህር ዳር ከተማ ውስጥ በፋኖ ልዩ ዘመቻ ተይዟል የተባለው የብልጽግና ባለስልጣን ጉዳይ እንዴት አመለጠ፣ እንዴት ተለቀቀ የሚለው አሁን አወዛጋቢ መነጋገሪያ አጀንዳ ሆኗል። በዚህ ጉዳይ ላይ እንግዲህ በተለይ የቀጠናዊ ፋኖ መሪዎች የተለያዩ አስተያየቶችን እየሰጡ ነው የሚገኙት። ከዛ በፊት ስለ ሰውየው መለቀቅ በብልጽግና በኩል ያለው መረጃ ምንድን ነው የሚለውን ስናይ የብልጽግና አቶ ታከለ ሙሉጌታን የዞኑ የብልጽግና ምክትል አደረጃጀት ኃላፊን በጸጥታ መዋቅራቸው ብርቱ ክትትል ከታገተበት ቦታ ማስለቀቃቸውን በዞኑ የፖሊስ አዛዥ ኮማንደር በሪሁን አየነው በኩል ነው እንግዲህ ይህንን ሪፖርት ያደረጉት። ከክልሉ የደህንነት ክፍል እስከ ባህር ዳር ከተማ የፖሊስና ደህንነት ክፍል በጋራ በተደረገ መዋቅራዊ እና ያላሳለሰ ብርቱ የደህንነት ክትትል ነፃ አውጥተነዋል ሲሉ ኮማንደር በሪሁን እንግዲህ ይህንን ሪፖርት አቅርበዋል። ይህ ጉዳይን በተመለከተ የአማራ ፋኖ ብሔራዊ ኃይል ምዕራብ ቀጠና ቴዎድሮስ ዕዝ አንደኛ ኮር አዛዥ ፋኖ መንግስቱ አማረ በዚህ ጉዳይ ላይ ይቅርታ ጠይቋል። በፌስቡክ ገጹ ባስተላለፈው መልእክት በጠባቂዎች እምነት ማጉደል ወደ እስር ቤት እየተወሰደ ያለ እንዲያመልጥ ተደርጓል እንጂ እኛ ገንዘብ ተቀብለን አልለቀቅነውም። በገንዘብ ተደራድራችሁ ለቃችሁታል የምትሉ ካላችሁ እሱ ወሬ አሉባልታ ነው። ለሁሉም ቢሆን ለተፈጠረው ስህተት ይቅርታ ጠይቃለሁ ሲል ይቅርታ መጠየቁን ገልጿል። እንደዚሁ ደግሞ በዚህ የቀጠናው የአማራ ፋኖ ብሔራዊ ኃይል ምዕራብ ቀጠና ወታደራዊ አማካሪ ፋኖ ማንችሎት እንደዚሁ አንገት ደፍተናል፣ ይቅርታ ጠይቃለሁ። መጀመሪያውንም ያልሆነ መረጃ ነው ስለ ሰውየው እንዲወጣ የተደረገው። እነማን እንዴት ለሚለው ጉዳይ በተዋረድ ለመቀጣት ዝግጁ ነኝ። በአመራርነት ተሰይሞ በትግል ላይ ግልሙትና ለፈጸሙ የሚራራ ልብ የለንም ሲል እንደዚሁ እሱም ይቅርታውንም ደግሞ ተጠያቂ ለመሆን መዘጋጀቱንና በዚህ በኩል ግልሙትና የፈጸሙ በህዝብ ትግል ላይ የሚጠየቁ መሆናቸውን ገልጿል። ከዚህ ጋር በተያያዘ እንግዲህ ሌሎችም እንደዚሁ አሁን ዘግየት ብለው እየገለጹ ነው የሚገኙት ይቅርታ። የአንደኛ ክፍለ ጦር ቃል አቀባይ በወቅቱ ሰውየው በተያዘበት ወቅት ቃለ መጠይቅ መሰራቱን ገልጾ ስለነበር በድጋሚ በዚህ ጉዳይ ላይ ፋኖ ሀብታሙ ዩሱፍን ለማናገር ያደረጉት ጥረት አልተሳካም። ምናልባት ምላሽ ካለ ይዤ መለስ ይሆናል። ወደ ሌሎች መረጃዎች ነው የምቀጥለው፣ ወደ ግንባር መረጃዎች ማለት ነው። ወደ ደቡብ ወሎ ወረባቦ የሚወስደን መረጃ ላስከትል። ወረባቦ ጉቢሳ ተብሎ በሚጠራው ቦታ ትላንትና በተደረገ ውጊያ ከፍተኛ ወታደራዊ ቁሳዊ ጉዳት መድረሱን የዓይን እማኞች ዛሬ ገልጸዋል። ትላንትና እንግዲህ ወደ አካባቢው ከወረባቦ ከተማና ሰግለን ተብሎ ከሚጠራ ቦታ ወደ አካባቢው ወደ ጉቢሳ በሁለት አቅጣጫ ከተንቀሳቀሰ የመንግስት ኃይል ጋር በፋኖ ይዞታ ላይ በተደረገ ውጊያ እንደዚሁ ከፍተኛ ጉዳት ደርሷል። በዚህ ጉዳት እንግዲህ እስከረፋ ድረስ በነበረው ውጊያ በመንግስት ጦር ላይ ከፍተኛ ወታደራዊ ኪሳራ ሲደርስ ፋኖ ደግሞ ከበባ ሰብሮ ስለመውጣቱና ከበባ አድርጎ ከነበረ የመንግስት ኃይል ሚሊሻ፣ አድማ ብተና፣ መከላከያ ጉዳት መድረሱና አምቡላንሶች እንኳ በወቅቱ ቁስለኞችን ለማንሳት ተቸግረው እንደነበር የዓይን እማኞች ገልጸዋል። በፋኖ በኩል 4 ጉዳት ተስተናግዷል፣ የሞት ጉዳት እንዲሁም ደግሞ እንደዚሁም 4 ቀላልና ከባድ ቁስለኛ ሲሆን በመንግስት ወታደሮች ግን ከበባ ውስጥ ከመጣው ኃይል አብዛኛው ወታደራዊ ኪሳራ አስተናግዷል። የዓይን እማኙ በቁጥሩን ለማወቅ እንደሚቸገሩ፣ ሆኖም ግን አምቡላንሶች እንኳ ወደ አካባቢው ገብተን አናወጣም እስኪሉ ድረስ የሚሊሻ፣ የአድማ ብተና፣ የመከላከያ ቁስለኞችና አስከሬኖችን መለየት እስከማይቻልበት ድረስ ጉዳት ስለመድረሱ ገልጸዋል። እንግዲህ ትላንትና የብልጽግና ገጾች በዚህ እንግዲህ 4 የፋኖ አባላት ጉዳት ደረሰባቸው የሚለውን በተደጋጋሚ ዘግቦ የነበሩ ቢሆንም እንዳይን እማኙ ከ40 እስከ 50 የሚደርሱ የመንግስት ወታደሮች በዚህ ውጊያ ጉዳት ደርሶባቸዋል ሲሉ ገልጸዋል። ወደ ማዕከላዊ ጎንደር የሚወስደን መረጃ ላስከትል። ወደ ምዕራብ ጎንደር ምዕራብ ጎንደር ወረዳ አንድ የቡድን መሳሪያና የነፍስ ወከፍ መሳሪያ የያዙ የመንግስት ወታደሮች ወደ ፋኖ ተቀላቅለዋል። ከአብርሃ ጅራ ወታደራዊ ግዳጅ ቀጠና ወጥተው አንድ ብሬን እና ሌሎች የነፍስ ወከፍ መሳሪያዎችን የያዙ የመንግስት ወታደሮች ናቸው ወደ ፋኖ የተቀላቀሉት። ሌላው መረጃችን ወደ ሰከላ የሚወስደን ነው። በሰከላ የወረዳ አመራሮች እጀባ ላይ በነበሩ የመንግስት ወታደሮች ላይ የአድማ ብተናና የመከላከያ አባላት ድንገተኛ የደፈጣ ጥቃት ተፈጽሟል። በአመራሮች ላይ የደረሰ ጉዳት የለም። በአጃቢዎች ላይም የደረሰው ጉዳት በዝርዝር አልታወቀም ነው የተባለው። ሌላው መረጃችን ወደ ደቡብ ጎንደር ጋሳይ ከተማ የሚወስደን ነው። ጉና ተራራ ግርጌ
ጋሳይ ከተማ ማደያው አቅራቢያ በአድማ ብተናና በሚሊሻ ካምፕ ላይ በተፈጸመ ድንገተኛ ጥቃት ጉዳት ደርሷል። በጥቃቱ ሚሊሻዎች እና አድማ ብተና ካምፑን ለቀው ወጥተዋል። ካምፑም እንደዚሁ ተቃጥሏል። ወታደራዊ ሎጂስቲክም በፋኖ ተወስዷል። ከደብረ ታቦር በ18 ኪሎ ሜትር ርቀት ላይ በምትገኝ ከተማ ነው ይሄ የሆነው። ወደ ራያ የሚወስደን መረጃ ላስከትል። በራያ ዋጃ ከተማ የከተማው ሊቀመንበር አሰፋ ባየ በህዋት ታጣቂዎች ዛሬ ሌሊት ታግቶ ተወስዷል። ምሽት 4 ሰዓት ተኩል ወደ ቤቱ በመዝለቅ ከበባ ያደረጉት የአርሚ 24 የህዋት ታጣቂዎች ናቸው ሰውየውን አፍነው እየወሰዱት። ዋጃ ከተማ ሊቀመንበር አፍነው የወሰዱት አቶ አሰፋ ማለት ነው። በራያ የአማራ ማንነት ጉዳይ ግንባራቸውን ከሚሰጡ የአካባቢው ነዋሪዎች መካከል ግንባር ቀደም የአማራ ተወላጆችና የአማራን ጥያቄዎች ወደፊት ከሚያንቀሳቅሱ ሰዎች መካከል አንዱ እንደነበር መረጃዎች ገልጸዋል። እንግዲህ ትላንትና ሌሊት ታፍኖ ተወስዷል። ያለበት ሁኔታ አልታወቀም። የህወሓት ከንቲባ ያለማጣ ማለት ነው የአርሚ አዛዦች በሰጡት ትዕዛዝ የራያ የአማራ ማንነት አቀንቃኝ የሆኑ የአካባቢው ወጣቶች እንዲሁም ደግሞ ሽማግሌዎችና ሃይማኖት አባቶች በአፈናና በግድያ በዝርፊያ አካባቢው እንዲለቁ እንዲደረግ እንዲሁም ደግሞ እነሱ ከወጡ ኮማንድ ፖስቱ መረጃ የሚሰጠው አይኖርም። ስለዚህ ኮማንድ ፖስቱን ለማጥቃት አንቸገርም በሚል ትዕዛዝ መተላለፉን ተከትሎ ነው ይሄ የሆነው። በተመሳሳይ እንደዚሁ ከህወሓት ታጣቂዎች መካከል የትግራይ የሰላም ኃይሎች ወደሚባለው በርካታ የህወሓት ታጣቂዎች በግልጽ በጠራራ ፀሐይ ከካምፕ በመውጣት እየተቀላቀሉ መሆናቸው ተገልጿል። በትላንትናው ዕለት በርካታ ታጣቂዎች በግልጽ ከወታደራዊ ካምፕ ወጥተው ወታደራዊ ተሽከርካሪ ዲሽቃና የቡድን መሳሪያዎችን ይዘው ወደ የትግራይ ሰላም ኃይሎች ወይም እነሱ ነፃ መሬት እያሉ ወደሚጠሩት መቀላቀላቸውን መረጃዎች ጠቁመዋል። እንግዲህ ፒካፕ ዲሽቃ ይዘው ነው 16 ታጣቂዎች እየተቀላቀሉት። ሌሎችም ቁጥራቸው ያልታወቁ ታጣቂዎች መቀላቀላቸው ታውቋል። ለምሳሌ በራያ ጨርጨር ከሚገኙ አርሚ 43 ኮር 03 ተብሎ ከሚጠራው የክፍለ ጦሩ ኦዳ ትግራይ ክፍለ ጦር ውስጥ ከነበሩ ታጣቂዎች በርካቶቹ እንደዚሁ በሌሊት ከስምሪትና ከግዳጅ ቀጠናቸው ወጥተዋል። ብሬን እና ሌሎች የቡድን መሳሪያዎችንም ይዘው ነው እየጠፉት። እንግዲህ እስካሁን እነዚህ ወደ ቲፒኤፍ ወይ ደግሞ የትግራይ ሰላም ኃይሎች ይቀላቀሉ አይቀላቀሉ የታወቀ ነገር የለም። ሌሊት ስለጠፉ ግን ወደዛው ተቀላቅለዋል ተብሎ ነው የሚታመነው። ሌላው መረጃችን ወደ አዲስ አበባ የሚወስደን ነው። ወደ አዲስ አበባ የሚወስደን የሸገር ኤፍኤም ሬዲዮ ጋዜጠኞች መለቀቃቸውን የሚገልጽ መረጃ ነው። ከነሐሴ 24 ጀምሮ የጤና ባለሙያዎች መንግስት ያደረገውን የጥቅማ ጥቅም ጭማሪና ሌሎችን በዘገቡበት ወቅት የሐኪሞቹ አሁንም ጥያቄያችን ስላልተመለሰ ድጋሚ የአድማ ልናደርግ እንችላለን የሚለውን ዘገባ ዘግባችኋል በሚል እንግዲህ ዋቢ አድርገው የተናገረው ሌላ አካል ነው። ይህም በመዘገባቸው ታስረው የነበሩት ጋዜጠኞች ትናንትና ተለቀዋል። እንግዲህ ጋዜጠኞቹ ለ3 ሳምንታት ያክል እስር ላይ ቆይተዋል። ትዕግስት ዘሪሁንና ምንታምር ጸጋው ጋዜጠኛዋና የቴክኒክ ባለሙያዋ የሽብር ፈጠራ ወንጀል በሚል ከ3 ሳምንታት በላይ ሲንገላቱ ቆይተው ነው የተለቀቁት። የጤና ባለሙያዎቹን ዘገባ በመዘገባቸው ምክንያት ነው። የጋዜጠኞቹን እስር አስመልክቶ ዓለም አቀፍ የሰብአዊ መብት ድርጅቶች፣ የጋዜጠኞች መብት ተከራካሪ ቡድኖች ተከታታይ መግለጫዎችን ማውጣታቸው ይታወቃል። ወደ ኢትዮጵያና ኬንያ ድንበር የሚወስድን መረጃ እንዲሁም ደግሞ የኬንያና ኢትዮጵያና ኬንያን የዲፕሎማሲ ግንኙነት የተመለከተው መረጃ ላስከትል። ኬንያ እና ኢትዮጵያ የጋራ ወታደራዊ የመረጃ ልውውጥ ወታደራዊ ልምምድ ለማድረግ ትብብር ስለመፈራረማቸው ዘገባዎች ጠቁመዋል። የኬንያና የኢትዮጵያ ወታደራዊ ትብብር ስምምነቱ ከአፄ ኃይለሥላሴ ዘመነ መንግስት በኋላ ኬንያ ከቅኝ ግዛት እንደወጣች ከተደረገው ስምምነት ወዲህ የመጀመሪያው ነው ተብሏል። ትብብሩ በትላንትናው ዕለት የኬንያው የኢታማጆር ሹም ጀነራል ቻርለስ ካሃሪሪ ከአዲስ አበባ ከፊልድ ማርሻል ብርሃኑ ጁላ ጋር በተገናኙበት ወቅት የተደረገ የፊርማ ስነስርዓት ነው ተብሏል። በሌላ ዜና የኬንያ የተወካዮች ምክር ቤት አፈጉባኤ ሙሴ ዋታጉላ የግብፅ አምባሳደር ጋር ተነጋግረዋል። በናይሮቢ የሚገኘው የግብፅ አምባሳደር ጋር በአባይ ወንዝ ጉዳይ በተነጋገሩበት ወቅት ግብፅ ከኢትዮጵያ ጋር የያዘችውን መካረር ትታ ከቀጠናው እንዲሁም ደግሞ ከተፋሰሱ ሀገራት ጋር በጋራ ወደ ጠረጴዛ ብትነጋገር ያዋጣታል ሲሉ አፈጉባኤው ለአምባሳደሩ ነግረዋቸዋል። አምባሳደር ሀቲም ሆስኒ እንግዲህ ይህንን ንግግር ለመስማት ከአፈጉባኤው ጋር ወደ አፈጉባኤው ቢሮ መሄዳቸውን ነው መረጃዎቹ እየጠቆሙት። እንግዲህ አካታች ንግግር ግብፅ ማድረግ አለባት። በተናጠል ከኢትዮጵያ ጋር የምታደርገው መካረርና ጠብ ወጣ ተብሎ መታየት አለበት ሲሉ
የኬንያዊ ምክር ቤት አባል ሙሴ ይህንን ጥሪ አቅርበዋል። የተናጠል እርምጃዎች የትም አያደርሱም፣ ተፋሰሱ ሀገራት ጋር በጋራ መምከር ለውጥ ያመጣል ሲሉ ነው እንግዲህ ለግብፁ አምባሳደር ምክር እየለገሱት። እንግዲህ ኬንያ ከአባይ ተፋሰስ ወይም ደግሞ ከናይል ተፋሰስ ሀገራት መካከል አንዷ ስትሆን 13 ወንዞቿ ወደ አባይ ተፋሰስ ወይም ደግሞ ወደ ናይል ተፋሰስ ይገባሉ። ከነዚህ ውስጥ 10 የሚሆኑት ወንዞቿ ወደ ነጭ አባይ መነሻ ቪክቶሪያ ሐይቅ ነው የሚገቡት። እንግዲህ ባለፈው የኬንያው ፕሬዝዳንት በአባይ ግድብ ምርቃት ላይ ከተገኙ በኋላ አሁን የኢትዮጵያና የኬንያ ዲፕሎማሲ ሁኔታ እየተሻሻለ ወደ ወታደራዊ ትብብርና የመረጃና ወታደራዊ ልምምድ እያደገ በዚህም ስምምነት እየተፈረመ መምጣቱ መረጃዎች ያሳያሉ። ለሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ